መሰረታዊ የሂሳብ እውቀቶች ክፍል 2 ዋጋ ማግኘት ክፍል 4 ከማረጋገጫው ጋር እንዴት እንደምታገኙ የተለዋዋጩን ዋጋ ማሳያችሁ ይሆናል። አብራችሁን ቆዩ። 10 ሲቀነስ 5x እኩል ነው 3 ሲባዛ በx ሲቀነስ 4 ሲቀነስ 2 ሲባዛ x ሲደመር 2 ጋር ተሰጥቶናል። እዚህ ጋር የምናደርገው 10 ሲቀነስ 5x እኩል ነው 3ን ለኤክስም ለአራትም እናባዛታለን ምክንያቱም ቅንፉ ለሁሉም ስለሆነ ማለት ነው። 3 ሲባዛ በኤክስ 3x 3 ሲባዛ በኔጌቲቭ 4 ኔጌቲቭ 12 ከዛም ሲቀነስ 2 ሲባዛ በኤክስ 2x በነገራችን ላይ ኔጌቲቭ 2x ነው ምክንያቱም ደግሞ ኔጌቲቭ 2 ሲባዛ በኤክስ ስለሆነ ኔጌቲቭ 2 ሲባዛ በኤክስ ኔጌቲቭ 2x ኔጌቲቭ 2 ሲባዛ በ7 በፖዚቲቭ 7 ኔጌቲቭ 14 ይመጣል። ከዛም 10 ሲቀነስ 5x እኩል ነው 3x ሲቀነስ 2x ጋር ላይክ ተርሞችን ሰበሰብኩ ሲቀነስ 12 ሲቀነስ 14 ሆነ። በመቀጠል 10 ሲቀነስ 5x እኩል ነው x ሲቀነስ 26 ጋር ምክንያቱም 3x ሲቀነስ 2x x ኔጌቲቭ 12 ሲቀነስ 14 ኔጌቲቭ 26 ይሄን መደመር ትችላላችሁ። ከዛ ኔጌቲቭ አድርጋችሁ ታስቀምጣላችሁ ማለት ኔጌቲቭ 12 ሲቀነስ 14 ኔጌቲቭ 12 ሲደመር ኔጌቲቭ 14 ብላችሁ 12 እና 14 ከደመራችሁ በኋላ በኔጌቲቭ ታስቀምጣላችሁ ማለት ነው። ኦኬ እንደዛ ካለን 10 ሲቀነስ 5x እኩል ነው x ሲቀነስ 26 መጣልን። ምን እናደርጋለን? አሁን ላይክ ተርሞችን እንሰበስባለን። 10 ሲደመር 26 ምክንያቱም 26 ከእኩልናል በስተቀኝ ወደ ግራ ስትመጣ ሲደመር 26 ይሆናል። 10 ሲደመር 26 እኩል ነው x ሲደመር 5x ምክንያቱም ደግሞ ኔጌቲቭ 5x በስተግራ በኩል ኔጌቲቭ 5x ነበር በስተቀኝ ሲመጣ ሲደመር 5x ሆነ። ከዛ 10 ሲደመር 26 36 ሆነ። x ሲደመር 5x 6x ሆነ። 36ን በ6 6xንም በ6 እናካፍል 6 በ6 ሲጣፋል የx ዋጋ እኩል ነው 36 ሲካፈል ለ6 6 ይመጣል። እሺ ይሄንን የx ዋጋ 6 መሆኑን እናረጋግጥ። ስናረጋግጥ በየመጀመሪያው ጥያቄ ውስጥ xን በ6 እንተካለን። 10 ሲቀነስ 5 ሲባዛ በ6 እኩል ነው 3 ሲባዛ 6 ሲቀነስ 4 ሲቀነስ 2 ሲባዛ በ6 ሲደመር 7 ስለዚህ በኤክስ ቦታ 6 አስገባው ማለት ነው ያንኑ ቦታ ላይ። ኦኬ ከዛም ካልኩሌሽኑን ሰራዋል። 10 ሲቀነስ ኔጌቲቭ 5 ሲባዛ በ6 ኔጌቲቭ 5 ሲባዛ በ6 30 ምክንያቱም ፖዚቲቭ እና ኔጌቲቭ ሲባዛ ኔጌቲቭ እና ፖዚቲቭ ሲባዛ ያው የሚመጣው ኔጌቲቭ ስለሆነ ከዛ ኔጌቲቭ 30 ሆነ እኩል ነው 6 ሲቀነስ 4 2 መጣ 6 ሲባዛ 6 ሲቀነስ 4 2 መጣ ስለዚህ 3 ሲባዛ በ2 ሲቀነስ 6 ሲደመር 7 13 ስለዚህ ኔጌቲቭ 2 ሲባዛ በ13 ሆነ ማለት ነው። ከዛ 10 ሲቀነስ 30 ኔጌቲቭ 20 ሆነ 3 ሲባዛ በ2 6 ሲቀነስ ኔጌቲቭ 2 ሲባዛ በ13 ስንት ነው? ኔጌቲቭ ሲባዛ በፖዚቲቭ ኔጌቲቭ 2 ሲባዛ በ13 26 ስለዚህ 6 ሲቀነስ 26 ሆነ ማለት ነው። ከዛ ኔጌቲቭ 20 እኩል ነው 6 ሲቀነስ 26 ማለት ከ26 ላይ 6 ቀንሳችሁ በኔጌቲቭ ማስቀመጥ ትችላላችሁ። ከ26 ላይ 6 ሲቀንሱ 20 ይመጣል። በኔጌቲቭ ስታስቀምጡት ኔጌቲቭ 20 ይመጣል። ኔጌቲቭ 20 እኩል ነው ከኔጌቲቭ 20 ጋር ስለዚህ እውነት ነው ማለት ነው። ምክንያቱም ደግሞ ከእኩል በስተግራም በስተቀኝም ያለው ዋጋ እኩል ነው ለዛ የኤክስ ዋጋ በእውነቱም 6 ነው ማለት ነው። እሺ ቀጣዩ ጥያቄያችን የተሰጠን 0.05 z ሲደመር 0.2 እኩል ነው 0.15 z ሲቀነስ 10.5 እዚህ ጋር በዴሲማል ተሰጣችሁ ከዛ ውጪ ልዩነት የለውም። ስለዚህ ስትሰሩ እስካሁን እንደሰራችሁት ነው የምትሰሩት። ኦኬ ስለዚህ ምንድነው ላይክ ተርሞችን አንድ ቦታ ተሰበስባላችሁ። የመጀመሪያው ስራችሁ እዚህ ጋር ያ ነው የሚሆነው። ስለዚህ 0.05 ዜድን ወደ ቀኝ ተወስዱታላችሁ
ኔጌቲቭ 10.5ን ደግሞ ወደ ግራ ታመጣላችሁ። ስለዚህ ቦታ ስታቀያይሩ ላይክ ተርሞች ይኖሯቸዋል ማለት ነው። ልደምሯቸውም ሆነ ልቀንሷቸው የምትችሏቸው። ከዛም 10 ሲቀነስ 5 ሲደመር 0.2 ሆነ። ምክንያቱም ኔጌቲቭ 10.5 ወደ ግራ ስትመጣ ምን ትሆናለች? ኔጌቲቭ ስለነበረች ፖዚቲቭ ትሆናለች። ስለዚህ 10.5 ሲደመር 0.2 እኩል ነው 0.15 ዜድ ሲቀነስ ምክንያቱም 0.05 ዜድ ከግራ ወደ ቀኝ ሲመጣ መደመር ነበር፣ እዛ ጋር ፖዚቲቭ ነበረ። ስለዚህ ወደ ቀኝ ሲመጣ ኔጌቲቭ ሆነ ማለት ነው። ኔጌቲቭ ሆነ። ስለዚህ 0.05 ዜድ ሆነ ማለት ነው። 10.7 እኩል ነው ምክንያቱም 10.7 ለምን አልኩ? 10.5 ሲደመር 0.2 ስደምራቸው 0.2 እና 0.5 እና 0.2 ስደምራቸው 2 እና 5 7። ስለዚህ 10.7 ሆነ ማለት ነው። እኩል ነው 0.15 ሲቀነስ 0.05 አይደል? ከ5 ላይ 5 0 ይሆናል። ከአንድ ላይ ምንም 1 ከ0 ላይ 0 0 0.10 ማን ነው 0.1 ሆነ 0.1 ሆነ 10 ተብሎ ይነበብ። እሺ ስለዚህ 0.1 ዜድ። ስለዚህ አሁን ሁለቱንም ጎኖች በ0.1 ታካፍላላችሁ። ምክንያቱ ደግሞ የዜድን ዋጋ ማግኘት ስለፈለጋችሁ እንዲሁም ዜድን ብቻውን ማስቀረት ስለፈለጋችሁ። ኦኬ ስለዚህ በ0.1 ስታካፍሉ 107 እኩል ነው ከዜድ ጋር ይመጣል። 107 እኩል ነው ከዜድ ጋር ይመጣል። ስለዚህ ዜድ ዋጋ 107 ሆነ። እናረጋግጥ። ስለዚህ ምንድነው የምታደርጉት? በዜድ ቦታ 107ን ታስገባላችሁ ማለት ነው። ከዛም በዜድ ቦታ 107 ስታስገቡ 0.05 ሲባዛ በ107 ሲደመር 0.2 እኩል ነው 0.15 ሲባዛ በ107 ሲቀነስ 10.5። የመጀመሪያው ጥያቄ ላይ በዜድ ቦታ 107ን ያስገባሁት 0.05 ሲባዛ በ107 5.35 ይመጣል። ሲደመር 0.2 እኩል ነው 0.15 ሲባዛ በ107 ስንት ይመጣል? 16.05 ይመጣል። ሲቀነስ 10.5። እዚህ ጋር ዴሲማሎችን እንዴት ማባዛት እንደምትችሉ ማወቅ ከፈለጋችሁ ዩቲዩብ ላይ ሄዳችሁ የአብስራ ወንደሰን ብላችሁ ብላችሁ ሰርች ብታደርጉ የሂሳብ መሰረታዊ የሂሳብ እውቀቶች የሚለው ፕሌሊስት ላይ ዴሲማሎችን እንዴት እንደምታባዙ የሰራሁት ቪዲዮ አለ፣ ታገኙታላችሁ። አስርዮሾችን ማባዛት፣ አስርዮሾች ላይ መሰረታዊ ስሌቶች የሚል ቪዲዮ ታገኛላችሁ። እሺ 5.35 ሲደመር 0.2 5.55 ይመጣል። ምክንያቱ ደግሞ አይታችሁ ከሆነ አደማመራችሁ እዚህ ጋር ማስተዋል ያለባችሁ 0.2ን በቅደም ተከተል ካስቀመጣችሁ በትክክለኛው ቅደም ተከተል ካስቀመጣችሁ ስትደምሩት 5.55 ይመጣል። እኩል ነው 16.05 ሲቀነስ 10.5 5.55 ይሆናል ማለት ነው ዋጋው። ስለዚህ 5.55 እኩል ነው ከ5.55 ጋር። ስለዚህ እውነታ ነው። ለዛ በእውነትም የዜድ ዋጋ 107 ነው ማለት ነው። እሺ በመቀጠል እዚህ ጋርም አስርዮሽ ተሰጥቷል። እዚህ ጋር የተሰጠው 0.5 ሲባዛ 3 ኪው ሲደመር 87 እኩል ነው 1.5 ኪው ሲደመር 43.5 ነው። ምንድነው 0.5 ሲባዛ በ3 1.5 ይመጣል። 1.5 ኪው ሲደመር 0.5 ሲባዛ በ87 ይሄ ማለት በሁለት ማካፈል ማለት ነው። ቁጥሩን በ0.5 ስታባዙ በሁለት እንደማካፈል ነው። ስለዚህ 87 ሲባዛ በ0.5 43.5 እኩል ነው 1.5 ኪው ሲደመር 43.5። አይታችሁ ከሆነ ከእኩል ያለው በስተግራ በስተቀኝም ያለው ተመሳሳይ ኢኩዌሽን ነው። ይሄ ማለት ያው መጨረሻ ላይ 0 እኩል ነው 0 ይመጣላችኋል። ምክንያቱ ደግሞ ተመሳሳይ ኢኩዌሽኖች ስለሆኑ ማለት ነው። ስለዚህ የኪው ዋጋ ማንኛውም ቁጥር መሆን ይችላል። ስለዚህ እዚህ ጋር ፕሩፍ ስናደርግ በኔጌቲቭ 1 እና በ2 ነው ፕሩፍ ያደረኩት። ስለዚህ ኔጌቲቭ 1ን ኢኩዌሽኑ ውስጥ ባስገባ እውነት ያደርገዋል ነው ያ ነው ሐሳቤ። ስለዚህ እናረጋግጥ። 0.5 ሲባዛ በኔጌቲቭ 3 ሲደመር 87 እኩል ነው ምክንያቱም 3 ሲባዛ በኔጌቲቭ 1 ኔጌቲቭ 3 ስለሚሆን እኩል ነው 1.5 ሲባዛ በኔጌቲቭ 1 ኔጌቲቭ 1.5 ሲደመር 43.5 ከዛ 0.5
87 ሲቀነስ 3 ማለት ኔጌቲቭ 3 ሲደመር 87 ማለት ነው። ኔጌቲቭ 3 ሲደመር 87 ማለት 87 ሲቀነስ 3 እንደማለት ነው። ለዛ 87 ሲቀነስ 3 84 ይመጣል። ከዛ 84ን በ0.5 አበዛው 42 ይመጣል። ከዛ በስተቀኝ በኩል ደግሞ ስመጣ ኔጌቲቭ 1.5 ሲደመር 43.5 እዚህ ጋር ማለት 43.5 ሲቀነስ 1.5 ማለት ነው። እሱ 42 ይመጣል። 42 ወደታች ትወርዳለች። ያው 42 እኩል ነው 42 ጋር ማለት ነው። ስለዚህ እውነታ ነው ማለት ነው። ኔጌቲቭ 1 ሶሉሽን መሆን ይችላል። እሺ ሌላኛው የተጠቀምኩት 2 ነው። 2ን ሳስገባ 0.5 ሲባዛ 3 ሲባዛ በ2 ሲደመር 87 እኩል ነው 1.5 ሲባዛ በ2። ስለዚህ ሁለተኛው ላይ ደግሞ በ2 ነው ያረጋገጥኩት። ስለዚህ ምን ማድረግ ትችላላችሁ? ኦኬ ስለዚህ 0.5 ሲባዛ 3 ሲባዛ በ2 ሲደመር 87 እኩል ነው 1.5 ሲባዛ በ2 ሲደመር 43.5 ከዛ 3 ሲባዛ በ2 6 ይመጣል። 0.5 ሲባዛ 6 ሲደመር 87 እኩል ነው 1.5 ሲባዛ በ2 ደግሞ 3 ይመጣል። 3 ሲደመር 43.5 ጋር 0.5 ሲባዛ በ93 ይመጣል። ምክንያቱም 6 ሲደመር 87 93 ስለሆነ 0.5 ሲባዛ በ93 እኩል ነው 43.5 ሲደመር 3 46.5 ይመጣል። 46.5 እኩል ነው ከ46.5 ጋር እነዚህ እውነት ናቸው። ለዛ የኪው ዋጋ ማንኛውም ቁጥር መሆን ይችላል እንላለን ማለት ነው። እናንተም በሌሎች ቁጥሮች መሞከር ትችላላችሁ። መሞከራችሁ አረጋግጡ። ሌላኛው መመክራችሁ ነገር ሁልጊዜም አንድን ጥያቄ ከሰራችሁ በኋላ ሁልጊዜም ፕሩፍ ብታረጉት ኤክስ የማግኘት እድላችሁን በጣም ትቀንሱታላችሁ። ምክንያቱም ከመታረሙ በፊት መልሳችሁ የምታረጋግጡበት መንገድ አላችሁ ማለት ነው፣ ትክክል እንደሆናችሁና እንዳልሆናችሁ። ስለዚህ ፕሩፍ አድርጉ። የመጣላችሁን ዋጋ በቦታው በማይታወቀው ዋጋ ቦታ አዲስ ያገኛችሁትን የማይታወቀውን ዋጋ በኢኩዌሽናችሁ ውስጥ አስገብታችሁ እውነታ ነው ወይ የሚሰጠን ብላችሁ አረጋግጡ። ቻው። ሳሳትኩ ክፍል 6 ነው የሚሆነው። እንዴት የተለዋዋጩን ዋጋ እንደምታገኙና ማረጋገጥ እንደምትችሉ እዚህ ጋር እንደምታዩት ክፍልፋይ ነው የተሰጠን። ከዚህ በፊት በአስርዮሽ ሲሰጣችሁ እንዴት እንደምትሰሩ አውርቻለሁ ክፍል 5 ላይ። እሱን ሄዳችሁ ቼክ ብታደርጉት ይጠቅማችኋል። እዚህ ጋር 7/6 ኤክስ እኩል ነው ከ168 ጋር ይለናል ጥያቄያችን። ስለዚህ መጀመሪያ የምናደርገው ነገር ምንድነው? 7/6 አይደል? ስለዚህ 6ን በዚህ በኩል ተካፍላ ስለሆነ ያለችው በስተቀኝ ስንወስዳት ትባዛለች። ስለዚህ 6 ሲባዛ በ168 ይሆናል ማለት ነው። እኩል ነው ከ7x ጋር። 6 ሲባዛ በ168 ደግሞ ከ1008 ጋር እኩል ነው። 1008 እኩል ነው ከ7x ጋር። ከዛ በሁለቱም በኩል በ7 ስታካፍሏቸው 7 በ7 ይጣፋል። የኤክስ ዋጋ እኩል ነው 1008 7ኛ 1008 7ኛ ማለት 1008 ሲካፈል ለ7 ማለት ነው። 1008 ሲካፈል ለ7 ደግሞ 144 ነው። ስለዚህ የኤክስ ዋጋ 144 ነው። እናረጋግጥ። ስለዚህ ምን እናደርጋለን? 7/6 ኤክስ በኤክስ ቦታ 144 እናስገባለን። 7 ሲባዛ በ144 ሲካፈል ለ6 7 ሲባዛ በ144 1008 6ኛ እኩል ነው ከ168 ጋር 1008 ሲካፈል ለ6 168 እኩል ነው ከ168 ጋር ይሆናል ማለት ነው። ስለዚህ የኤክስ ዋጋ 144 መሆኑ እውነት ነው ማለት ነው። ፕሩፉ ላይ ከላይ ርዕሱ ላይ እንደምታዩት ኤክስን በ168 ተኳት ነው የሚለው። እሱ የተሳሳተ ጽሁፍ ነው። ኤክስን በ144 ነው እሺ የምትተኩት። ስለዚህ በ144 ስትተኩ እኩል ይመጣላችኋል። ይህንን አቋርጣችሁ ፖዝ አድርጋችሁ ብትሰሩት ጥያቄውን 144 ኤክስ ዋጋ ይመጣላችኋል። ከዛ ኤክስን ደግሞ በመጀመሪያው ጥያቄያችሁ ውስጥ በኤክስ ቦታ 144 ስታስገቡ 168 እኩል ነው ከ168 ጋር ይመጣላችኋል። እውነት መሆኑን አረጋግጡ ማለት ነው። እሺ ቀጣዩ እዚህ ጋርም ክፍልፋይ ነው። እዚህ ጋር ክፍልፋይ ስለተሰጠ ምን እናደርጋለን? 2x ሲቀነስ 1 3ኛ ሲቀነስ 3x 4ኛ እኩል ነው ከ5/6 ጋር እንደው የምታደርጉት መጀመሪያ ሁለቱንም 3ን እና 4ን ታባዛችኋላችሁ እርስ በርሳቸው። 4ን ከተቃራኒ የአንደኛውን ታት ከሌላኛው ለአልጋ ከተቃራኒ
ለአልጋ ታባዛላችሁ። ስለዚህ የአንደኛውን ታት ከተቃራኒ ለአልጋ ነው የምታባዙ። መጀመሪያ ታቶቹ እርስ በርሳቸው ታባዛላችሁ። ከዛ ያንኛውን ታት ለተቃራኒ ለአል እንደዛ ለሁለቱም ማለት ነው። ስለዚህ 4ን በ2 ኤክስ ሲቀነስ 1 ጋር 3ን ደግሞ ከ3 ኤክስ ጋር ስታባዙ ከኔጌቲቭ 3 ኤክስ ጋር ምን ይሆናል? 4 ሲባዛ በ2 ኤክስ 8 ኤክስ 4 ሲባዛ በኔጌቲቭ 1 ኔጌቲቭ 4 ሲቀነስ 3 ሲባዛ በ3 ኤክስ 3 ሲባዛ በኔጌቲቭ 3 ኤክስ ኔጌቲቭ 9 ኤክስ 3 ሲባዛ በ12 ታቱ ላይ 12 ይመጣል እኩል ነው ከ5/6 ጋር 8 ኤክስ ሲቀነስ 9 ኤክስ ይሆናል። ምክንያቱም ኔጌቲቭ 9 ቦታ ቀያየር ናቸው። እዚህ ጋር ምንም ያደረግነው ነገር የለም። እንደገና ደግሞ ምን አቀይሩም? ሳይን አቀይሩም። 8 ኤክስ ሲቀነስ 9 ኤክስ ሲቀነስ 4 12ኛ እኩል ነው ከ5/6 ጋር 8 ኤክስ ሲቀነስ 9 ኤክስ ኔጌቲቭ ኤክስ ሲቀነስ 4 12ኛ እኩል ነው ከ5/6 ጋር። እዚህ ጋር የምታደርጉት ከእኩል ይሆናል በስተግራ ያለውን ታት ከእኩል ይሆናል በስተቀኝ ካለው ለአልጋ ከእኩል ይሆናል በስተቀኝ በኩል ያለውን ታት ከእኩል ይሆናል በስተግራ ካለው ለአልጋ ታበዛላችሁ ማለት ነው። ስለዚህ 6 ሲባዛ በኤክስ ሲቀነስ 4 እኩል ነው 12 ሲባዛ በ5 ጋር 12 ሲባዛ በ5 60 ነው። 6 ሲባዛ በኔጌቲቭ ኤክስ ኔጌቲቭ 6 ኤክስ 6 ሲባዛ በኔጌቲቭ 4 ኔጌቲቭ 24 ይሆናል። ከዛ ኔጌቲቭ 6 ኤክስ ምን ታደርጋላችሁ? ላይክ ተርሞችን ሰበስባላችሁ። ስለዚህ ኔጌቲቭ 24 በስተቀኝ በኩል ትሄዳለች፣ ፖዚቲቭ 24 ትሆናለች። ሲደመር 24 ይሆናል ማለት ነው። ኔጌቲቭ 6 ኤክስ እኩል ነው 60 ሲደመር 24 ጋር 60 ሲደመር 24 84 ነው። ስለዚህ ኔጌቲቭ 6 ኤክስን በኔጌቲቭ 6 ታከፍላላችሁ፣ 84ንም እንደዛው በኔጌቲቭ 6 ታከፍላላችሁ። ምክንያቱ ደግሞ ኤክስን ብቻዋን ማስቀረትና የኤክስን ዋጋ ማግኘት ስለፈለጋችሁ ማለት ነው። ስለዚህ የኤክስ ዋጋ እኩል ነው 84 ሲካፈል ለኔጌቲቭ 6 ኔጌቲቭ 14 ይመጣል። ስለዚህ የኤክስ ዋጋ ኔጌቲቭ 14 ነው። ኔጌቲቭ 14 መሆኑን ግን እናረጋግጥ። ኔጌቲቭ 14 መሆኑን እናረጋግጥ። ስለዚህ ምን ይሆናል? ፕሩፍ ስታደርጉት በኤክስ ቦታ ኔጌቲቭ 14 ነው የምታስገቡት። ስለዚህ 2 ሲባዛ በኔጌቲቭ 14 ሲቀነስ 1 3ኛ ሲቀነስ 3 ሲባዛ በኔጌቲቭ 14 ሲካፈል 4 እኩል ነው ከ5/6 ጋር ኔጌቲቭ 28 ሲቀነስ 1 3ኛ ሲደመር 42 4ኛ እኩል ነው ከ5/6 ጋር ይመጣል። ስለዚህ 2 ሲባዛ በኔጌቲቭ 14 ኔጌቲቭ 28 መጣ ማለት ነው። ከዛ ሲቀነስ 1 ኔጌቲቭ 29 ይሆናል። ኔጌቲቭ 29 3ኛ ሲደመር 3 ሲባዛ ኔጌቲቭ 3 ሲባዛ በኔጌቲቭ 14 ሲደመር ይሆናል። ምክንያቱም ኔጌቲቭ በኔጌቲቭ ፖዚቲቭ ሲባዛ ማለት ነው። 3 ሲባዛ በ14 42 ይመጣል። ሲደመር 42 4ኛ ሆነ እኩል ነው ከ5/6 ጋር። ስለዚህ ምን ታደርጋላችሁ? እዚህ ጋር ታቱን ኔጌቲቭ 29 ሲደመር 42 ማነው ኔጌቲቭ 29 3ኛ ሲደመር 42 4ኛ እኩል ነው ከ5/6 ጋር መጣ። ምን ታደርጋላችሁ? ታቱን እርስ በርስ ካባዛችሁ በኋላ መጀመሪያ ላይ ያደረግነው ነው የምናደርገው። ተቃራኒ ታት ከተቃራኒ ለአልጋ ተቃራኒ ታት ከተቃራኒ ለአልጋ። ስለዚህ 3 ሲባዛ በ4 12 4 ሲባዛ በኔጌቲቭ 29 ኔጌቲቭ 116 3 ሲባዛ በ42 126 ሆነ ማለት ነው። ከዛ ታቱን እርስ በርስ ተባዙ ደግሞ 12 ሆነ። ከዛ 126 ሲደመር ኔጌቲቭ 116 ማለት ኔጌቲቭ 116 ሲደመር 126 ማለት 126 ሲቀነስ 116 ማለት ነው። ከዛ 126 ሲቀነስ 116 10 ይመጣል። 10 12ኛ ሆነ 10 12ኛ እኩል ነው ከ5/6 ጋር። እዚህ ጋር የጽሁፍ ስህተት አለ። ከ5/6 ጋር ነው የሚሆነው። ስለዚህ 10 ሲካፈል ለ12 ማለት 1/2 ነው። 5 ሲካፈል ለ6 ማለት ደግሞ 1/2 ነው። ስለዚህ 1/2 ከ1/2 ጋር እኩል ነው። ለዚህ ኤክስ ዋጋ በእውነትም ኔጌቲቭ 14 ነው ማለት ነው። እሺ ይህን ጥያቄ ድጋሚ ብትሰሩት ለእናንተ በጣም ይጠቅማችኋል። ስለዚህ ይህኛውን ጥያቄ ማለት ነው ይህን ጥያቄ ስሩት። እሺ በመቀጠል ኔጌቲቭ 6/5ኛ ኦኬ። ሌላኛው ደግሞ ማለት ነው እዚህ ጋር የምታስተካክሉት ነገር አለ። ስለዚህ እዚህ ጋር አይታችሁ ከሆነ እዚህ ጋር 12 ሳይሆን 6 ነው መሆን ያለበት። ምክንያቱ ደግሞ
እዚህ ጋር እንደምትመለከቱት 5/6 ነበር። ለዛ ነው ማለት ነው። ኦኬ በመቀጠል ኔጌቲቭ 6/5 ኤክስ እኩል ነው ከኔጌቲቭ 30 ጋር ተሰጥቶናል። ኦኬ እዚህ ጋር የምታደርጉት ኔጌቲቭ 6 ኤክስ እኩል ነው 5 ሲባዛ ከኔጌቲቭ 30 ጋር። ስለዚህ ምንድነው እዚህ ጋር የተደረገው የተቃራኒ ታትን ለተቃራኒ ለአል ነው የተባዘው። ምክንያቱም በውስጥ አዋቂነት እዚህ ጋር በውስጥ አዋቂነት ምን አለ? በውስጥ አዋቂነት ከስር 1 አለ አይደል? ኦቨር 1 ኔጌቲቭ 30 ስትሉ ኔጌቲቭ 30 አንደኛ ማለት ነው አይደል? ስለዚህ ኔጌቲቭ 30 አንደኛ ይሄ ማለት ኔጌቲቭ 30 አንደኛ ማለት ነው። ኔጌቲቭ 30 ማለት ይሄ ከኔጌቲቭ 30 ጋር እኩል ነው። ስለዚህ እዚህ ጋር ኔጌቲቭ 6x እኩል ነው 5 ሲባዛ ከኔጌቲቭ 30 ጋር። ስለዚህ በዛ በኩል ከተካፈለ በአንድ በኩል ከተካፈለ ምንድነው በሌላ በኩል ምን መሆን አለበት? መባዛት አለበት። ኤክስን ብቻዋን ማስቀረት ነው ሐሳባችሁ። እሺ ስለዚህ 5 ሲባዛ በኔጌቲቭ 30 ምን ይሆናል? ኔጌቲቭ 150 ይሆናል። ስለዚህ ሁለቱንም በኔጌቲቭ 6 ስታካፍሉ ኔጌቲቭ 6 በኔጌቲቭ 6 ይጣፋል። ኤክስ እኩል ነው ኔጌቲቭ በኔጌቲቭ ይጣፋል። አሁንም ኔጌቲቭ 150 በኔጌቲቭ 6 ስለሆነ ኔጌቲቭ በኔጌቲቭ ታጣፉታላችሁ። ስለዚህ ሁሉ ጊዜ ማለት ነው ኔጌቲቭ ቁጥር አካፍሉ ከተባላችሁ ወይም አባዙ ከተባላችሁ ኔጌቲቭ 1 ኦቨር ኔጌቲቭ 1 ቢሆን ኔጌቲቭ በኔጌቲቭ ይጣፋል። ገብታችኋል? ስለዚህ ምክንያቱም ኔጌቲቭ በኔጌቲቭ ፖዚቲቭ ይሆናል። እሺ ሲባዛም ላይ እንደዛ ነው። ኔጌቲቭ 1 እንደዚህ ብትባሉ ኔጌቲቭ 1 ሲባዛ በኔጌቲቭ 1 ብትባሉ ይሄ ፖዚቲቭ 1 ነው የሚመጣው። ኦኬ እሺ ስለዚህ ኔጌቲቭ 150 ሲካፈል ለኔጌቲቭ 6 ስንት ይሆናል? ፖዚቲቭ 25 ይመጣል። 150 በ6 ታካፍሉ 25 ይመጣል። ይህንን ፕሩፍ ስናደርግ በኤክስ ቦታ ማን እናስገባለን? የመጀመሪያው ጥያቄያችን ላይ በኤክስ ቦታ ላይ ማን እናስገባለን? እዚህ ላይ በኤክስ ቦታ ማን እንተካለን? አዲስ ያገኘነውን ዋጋ እንተካለን። አዲስ ያገኘነው ኔጌቲቭ ማነው? ፖዚቲቭ 25 ነው። ኦኬ ስለዚህ እዚህ ጋር ፕሩፍ ስናደርገው እሺ ኔጌቲቭ 6/5 ኤክስ እኩል ነው ኔጌቲቭ 30 ላይ 25 ስናስገባ ኔጌቲቭ 6 ሲባዛ በ25 ኔጌቲቭ 150 ይሆናል። ኔጌቲቭ 150 5ኛ እኩል ነው ከኔጌቲቭ 30 ጋር ከኔጌቲቭ 30 ጋር። ስለዚህ ኔጌቲቭ 150 ሲካፈል ለ5 ኔጌቲቭ 30 ይመጣል። እዚህ ጋር በነገራችን ላይ እንደዚህ ማድረግ ትችላላችሁ። ምን ማድረግ ትችላላችሁ? ኔጌቲቭ 150 ነው 150 ኔጌቲቭ 150 ሲካፈል ለ5 ነው የተባላችሁት አይደል? ስለዚህ እቺን 0 ታስቀምጧትና ለበኋላ ከዛ 15ን ኔጌቲቭ ያው ኔጌቲቭ መጨረሻ ላይ መኖር አይቀርም ምክንያቱም ኔጌቲቭ ሲካፈል ለፖዚቲቭ ስለተባላችሁ 15ን በ5 ታካፍሏት 15 በ5 1 ይመጣል። ይሄ ደግሞ በ5 3 ይመጣል ለአሉ ማለት ነው። ስለዚህ እዚህ ጋር 3 ሲካፈል ለ1 ደግሞ 3 ነው። ስለዚህ ኔጌቲቭ 30 ይመጣል ማለት ነው። ኦኬ ስለዚህ ኔጌቲቭ 30 እኩል ነው ከኔጌቲቭ 30 ጋር ይህ እውነታ ነው። ለዛ ኤክስ በእውነትም 25 ነው ማለት ነው። 25 ነው ምክንያቱ ደግሞ ሁለቱም ከእኩል በስተግራም በስተቀኝም ያሉት እኩል ስለመጡ ማለት ነው። ስለዚህ ይሄን ይመስላል። እዚህ ላይ ጥያቄ ካላችሁ ኮሜንት አድርጉልኝ። ሁሉንም ጥያቄዎች በራሳችሁ መስራት ብትለማመዱ እና ብታረጋግጧቸው ለእናንተ ትለምዳላችሁ። ደህና ሁኑ። ሰላም እንዴት ናችሁ? ዛሬ ቲክ ሜተድ የሚባል እንዴት ድብልቅ ክፍልፋዮችን ወደ ህገወጥ ክፍልፋይ የሚቀይሩበትን ቀላል መንገድ ማሳያችሁ ይሆናል። ቲክ ሜተድ ይባላል ወይም ደግሞ ራይት ሜተድ ማለት ትችላላችሁ ወይም በራይት የምሰራበት መንገድ ልትሉ ትችላላችሁ። ስለዚህ ሚክስድ ነምበር ይሰጣችኋል። ሚክስድ ነምበራችሁ
ኤ ከዛ ቢ ኦቨር ሲ ተብሎ ቢሰጣችሁ ኤ ዘ ሆል ከዛ ቢ ኦቨር ሲ ተብሎ ቢሰጣችሁ ይህንን ክፍልፋይ ወደ ኢምፕሮፐር ወይም ደግሞ ወደ ህገወጥ ክፍልፋይ የምትቀይሩበት መንገድ ምንድነው የሚሆነው? መጀመሪያ ቲክ ሜተዳችሁን ስትጠቀሙ ኤ ታይምስ ሲ ስለዚህ ወደዚህ ስታሰምሩ ታባዛላችሁ። ከዛ ኤ ታይምስ ሲ ከዛ ፕላስ ቢ ታደርጋላችሁ ማለት ነው። ስለዚህ የምታደርጉት ሆል ነምበሩን ከታህቱ ጋር ታባዛላችሁ ከዛም ከላሉ ጋር ደግሞ ትደምሩታላችሁ ማለት ነው። ስለዚህ ታህቱ ግን አይቀየርም። ታህቱን አቀይሩት። ስለዚህ ኤ ታይምስ ሲ ፕላስ ቢ ይሆናል ማለት ነው። ይህንን አፕላይ በምናደርገው ጊዜ በምንተገብረው ጊዜ ይህንን ቲክ ሜተድ የሚባለውን መንገድ ተመልከቱ። እዚህ ጋር ምን አደረግን? አንድን ከ3 ጋር አባዛን ወደ ህገ ወጥ ለመቀየር አንድን ከ3 ጋር ከዛ ከ2 ጋር ልድገምላችሁ። አንድን ከ3 ጋር ከዛ ከ2 ጋር ቲክ ሜተድ ይሄ ነው። ላይም መጻፍ ትችላላችሁ። ተመልከቱ። አንድን ከ3 ጋር ታባዛላችሁ ከ2 ጋር ትደምራላችሁ የሚመጣላችሁ ውጤት ማለት። ስለዚህ 1 ሲባዛ በ3 ሲደመር 2። ስለዚህ ቲክ ሜተድን መጠቀም ትችላላችሁ ማለት ከመስራታችሁ በፊት። ከዛ 1 ሲባዛ በ3 ሲደመር 2 ታቱን አቀይሩትም። ታቱ ራሱን የምትጽፉት 3 ከነበረ 3 ራሱን። ስለዚህ 1 ሲባዛ በ3 መጀመሪያ 3 መጣ። ከዛ 3ን ከ2 ጋር ሲደምሩት 5 መጣ። ስለዚህ 5/3 ሆነ ማለት ነው ውጤታችሁ። ይህ ቲክ ሜተድ ያልገባችሁ እንደሆነ ኮሜንት አድርጉልኝ። ቦድማስ ወይም ደግሞ በምን አይነት ቅደም ተከተል ጥያቄ ሲሰጣችሁ በሂሳብ ላይ መስራት እንደምትችሉ ማወራ ይሆናል። አብራችሁን ቆዩ። ኦኬ፣ እዚህ ጋር ጥያቄ ተሰጥቶናል። የመጀመሪያው ጥያቄ መጀመሪያ ቦድማስ ምን ማለት ነው? ቦድማስ ማለት ብራኬት፣ ኦርደር፣ ዲቪዥን፣ መልቲፕሊኬሽን፣ አዲሽን እና ሰብትራክሽን ማለት ነው። ስለዚህ በመጀመሪያ የምትሰሩት ብራኬትን ነው። ከዛም ኦርደርን ማለት በፓወር የተሰጣችሁን ማለት ነው። ዲቪዥን ማለት ማካፈል ማለት ነው። መልቲፕሊኬሽን ማለት ኦርደር ማለት ርቢ ማለት ነው፣ በርቢ ሲጻፍ ማለት ነው። መልቲፕሊኬሽን ማለት ብዜት ማለት ነው። አዲሽን ማለት መደመር ማለት ነው። ሰብትራክሽን ማለት መቀነስ ማለት ነው። ስለዚህ በዚህ ቅደም ተከተል ነው ጥያቄ ሲሰጣችሁ የምትሰሩት ማለት ነው። እዚህ ጋር 3 times in bracket 5 plus 2 close the bracket the power of 2 minus 4 divided by 2 ተሰጥቶናል። ስለዚህ 3 ሲባዛ በቅንፉ ውስጥ 5 ሲደመሩለት ቅንፉ ይዘጋል። ከዛ ርቢ 2 አላችሁ ሲቀነስ 4 ሲካፈል ለ2 ተሰጥቷቸዋል። እዚህ ጋር የምታደርጉት ነገር መጀመሪያ ቅንፉን ትሰራላችሁ። በቦድማስ ህግ መሰረት ቢ ይቀድማል ማለት ነው። ስለዚህ ብራኬት ፈርስት። ስለዚህ 5 ሲደመሩለት 7 ይሆናል። ከዛ 3 ሲባዛ 7 ርቢ 2 ሲቀነስ 4 ሲካፈል ለ2። እዚህ ጋር የምናደርገው ቀጥሎ ኦርደር ሰከንድ። ኦርደር ማለት ርቢው ይቀጥላል ማለት ነው። ርቢው ሁለተኛ ነው። እሺ፣ ስለዚህ 7ን በ7 ስናበዛ 7 ርቢው 2 ስለሆነ 7ን በ7 እርስ በርሱ ስናበዛ 49 ይመጣል። 49 ከዛ 3 ሲባዛ በ49 ሲቀነስ 4 ሲደመር 2 ሆነ። ከዛ ብዜት ሶስተኛ ነው። ብዜት ሶስተኛ ነው ማለት ከቅንፉ ውጪና ከቅንፉ ውስጥ ያሉትን እናባዛለን ማለት ነው። 3 እና 49 3 ሲባዛ በ49 ማለት ነው። 3 ሲባዛ በ49 147 ይሆናል። ሲቀነስ 4 ሲካፈል ለ2 ሆነ። ከዛ ቀጥሎ የምታደርጉት ነገር ማካፈል ይቀጥላል። ስለዚህ 4 ሲካፈል ለ2 ከዚህ እንደውም ቀደም ብላችሁ ከማባዛ በፊት ማካፈል ነው መስራት ያለባችሁ። እዚህ ጋር ግን ሁለቱም ተመሳሳይ መልስ ነው የሚመጣው። ለዛ ነው ሌላ ጊዜ ግን ማድረግ ያለባችሁ ማካፈልን ቅድሚያ ነው መስጠት የሚኖርባችሁ ማለት ነው። ኦኬ፣ 4 ሲካፈል ለ2 ስንት ይሆናል? ማካፈልና ማባዛት ላይ ቦድማስ ላይ አንድ ማወቅ ያለባችሁ ነገር ሁልጊዜም በቦድማስ ህግ ከመስራታችሁ በፊት ማየት ያለባችሁ በጥያቄው በተሰጠበት ቅደም ተከተል ነው የምትሰሩት። ስለዚህ
እዚህ ጋር ማባዛቱ ቅድሚያ ስለተሰጠ ነው ማባዛቱን ቅድሚያ የምትሰሩበት ምክንያት ማለት ነው። ግን በቦድማስ ህግ መሰረት ካያችሁ ዲቪዥን ይቀድማል ማካፈል ይቀድማል ልትሉ ትችላላችሁ። ቢሆንም ግን በጥያቄው ቅደም ተከተል ቦድማስን ተከትላችሁ ነው የምትሰሩት ማለት ነው። ስለዚህ ሁለቱንም ህግ ማክበር አለባችሁ። አንደኛው የጥያቄውን ቅደም ተከተል መከተል፣ ሁለተኛው ደግሞ የቦድማስን ህግ መከተል ማለት ነው። ግን የጥያቄውን ቅደም ተከተል ተጠቅሞ መስራት ቅድሚያ የሚሰጠው ነው ማለት ነው። ለዛ 3ን ከ49 ጋር ማባዛት በዚህ ኮንቴክስት ይቀድማል ማለት ነው። ስለዚህ 147 ሲቀነስ 4 ሲካፈል ለ2 ከዛ 4 ለ2 አካፍላለሁ ከመቀነስ በፊት ምን ይቀድማል? ማካፈል ይቀድማል። እሺ 4 ሲካፈል ለ2 -2 ምክንያቱ ደግሞ -4 ሲካፈል ለ2 ስለሆነ ማለት ነው። ከዛ -2 መጣ 147 ሲቀነስ 2 145 ይመጣል ማለት በስተመጨረሻ። ሁለተኛው ኤግዛምፕል 3 ሲባዛ 5 ሲደመር 2 ርቢ 2 ሲደመር 4 ሲካፈል ለ2 ተሰጥቷል። እዚህ ጋር የምታደርጉት ምንድነው? መጀመሪያ ቅንፍ ይቀድማል። ለዛ 5 ሲደመር 2 7 ይሆናል። ከዛም 3 ሲባዛ በ7 ርቢ 2 ሲደመር 4 ሲካፈል ለ2 ከዛም ምን ይቀጥላል? ርቢ ይቀጥላል። ስለዚህ 7 ሲባዛ በ7 49 ከዛ 3 ሲባዛ በ49 ሲደመር 4 ሲካፈል ለ2 ሆነ። ከዛም ቀጥሎ ብዜት ይቀጥላል። ስለዚህ 3 ሲባዛ በ49 ሲደመር 4 ሲካፈል ለ2 3 ሲባዛ በ49 147 መጣ። ከዛም ዲቪዥን ይቀጥላል። ዲቪዥን ላይ 4 ሲካፈል ወይም ደግሞ ማካፈል ማለት ነው። ዲቪዥን ማለት 4 ሲካፈል ለ2 4 ሲካፈል ለ2 2 ይመጣል። ስለዚህ 147 ሲደመር 2 ሆነ ማለት ነው። 147 ሲደመር 2 ደግሞ 149 ነው። 149 ነው። ኦኬ በመቀጠል እዚህ ጋር ጥያቄ ተሰጥቶናል። ሙሉውን ቦድማስ የምንጠቀምበት። ኦኬ እዚህ ጋር ጥያቄያችን የሚለው 3 ርቢ 2 ሲባዛ በ4 ሲቀነስ 5 ሲደመር 6 ሲባዛ 7 ሲቀነስ 2 በነገራችን ላይ 3 ርቢ 2 ሲባዛ በ4 ሲቀነስ 5 ሲካፈል ለ2 ሙሉውን ሲካፈል ለ2 ሲደመር 6 ሲባዛ 7 ሲቀነስ 2 ነው የጠየቃችሁት። ለዛ በቦድማስ ህግ መሰረት መጀመሪያ ብራኬት ይቀድማል። ስለዚህ 7 ሲቀነስ 2 5 ለዛ 3 ርቢ 2 ሲባዛ በ4 ሲቀነስ 5 ሲካፈል ለ2 ሲደመር 3 ሲባዛ ማለት 6 ሲባዛ በ5 ሆነ ማለት ነው። ስለዚህ እዚህ ጋር እንደምታዩት ማለት ነው። ስለዚህ ይሄኛው ማለት ነው። ስለዚህ 3 ርቢ 2 ሲባዛ በ4 ሲቀነስ 5 ሁለተኛ ሲደመር 6 ሲባዛ በ5 ሆነ ማለት ነው። ከዛ የምታደርጉት ቀጥሎ በቦድማስ ህግ መሰረት ኦርደር ማለት 3 ርቢ 2 የሚለው 3 ርቢ 2 ወደ 9 ሲቀየር 9 ሲባዛ በ4 ሲቀነስ 5 ሁለተኛ ሙሉን ሁለተኛ ሲደመር 6 ሲባዛ በ5 ሆነ። ከዛም ቀጥሎ የምታደርጉት ነገር ዲቪዥን ማለት ዲቪዥኑን ከመስራታችሁ በፊት መጀመሪያ መልቲፕሊኬሽኑን መስራት አለባችሁ። በዚህ ኮንቴክስት ማለት ነው። ቅድሚያ የምትሰጡት ከማካፈላችሁ በፊት እዚህ ጋር መስራት ያለባችሁ ካልኩሌሽን አለ። ስለዚህ እዚህ ጋር ማለት ነው 9 ሲባዛ በ4 ሲቀነስ 5 የሚለው ላይ ማለት ነው። ከዛ እዛ ጋር የምታደርጉት 9 ሲባዛ በ4 36 ሲቀነስ 5 አይታችሁ ከሆነ ማባዛቱን አስቀደምኩ። 36 ሲቀነስ 5 31 ሆነ። 31 ሁለተኛ እኩል ነው 15.5 ሆነ። ከ31 ለ2 አካፈልኩ ማለት ነው። ከጨረስኩ በኋላ መጀመሪያ አባዛው 9ን ከ4 ጋር ከ9 ከ4 ጋር ሳባዛ 36 መጣ። ከዛ 5ን ቀነስኩበት። 5ን ሲቀነስ 36 ሲቀነስ 5 31 ሆነ። ሲካፈል ለ2 ሳረግ 31ን ለ2 አካፈልኩ። 31 ለ2 ደግሞ 15.5 ሆነ መጣ። እሺ ከዛም ቀጥሎ ምን ይሆናል? ስለዚህ 15.5 ሲደመር 6 ሲባዛ በ5 ሆነ ማለት ነው። ኢኩዌሽን ወይም ደግሞ ጥያቄ እያቀለልኩት መጣው ማለት ነው። ከዛ 6 ሲባዛ በ5 መልቲፕሊኬሽን ይቀጥላል። ስለዚህ መልቲፕሊኬሽን ስለሚቀጥል እዚህ ጋር እንደምታዩት 6 ሲባዛ በ5 30 ስለዚህ 15.5 ሲደመር 30 ሆነ ማለት ነው። እዚህ ጋር ይሄን ነው በነገራችን ላይ ካልኩሌት ያደረኩት አሁን 6 ሲባዛ በ5 ማለት ነው።
ስለዚህ 6 ሲባዛ በ5 30 ሆነ። 30 ሲደመር 15.5 ደግሞ 45.5 ሆነ። ከዛ በስተመጨረሻ 45.5 መልስ የሆነ ማለት ነው እዚህ ጋር። ስለዚህ የምትሰሩት በቅደም ተከተሉ ነው። ሁልጊዜም ቅደም ተከተሉን ተከትላችሁ እና ደግሞ ቦድማስን ተከትላችሁ ነው መስራት የሚኖርባችሁ ማለት ነው። ስለዚህ ከብራኬት ጀመርን። ብራኬታችን ይሄ ነበር 7 ሲቀነስ 2። ከዛ በኋላ ብራኬቱን ካጠናቀቀን በኋላ ወደ ምን ሄድን? ወደ ኦርደር ሄድን። ስለዚህ ኦርደራችን ደግሞ እዚህ ጋር ይሄኛውም ነው 3 ዘ ፓወር ኦፍ 2 ማለት ነው እዚህ ጋር 3 ዘ ፓወር ኦፍ 2 ኦርደራችን ነው። ከዛም ቀጥሎ ዲቪዥን ሄድን። ዲቪዥን ማለት ይሄ ሙሉ ነው። ይሄ ሙሉ ካልኩሌት ከተደረገ በኋላ ደግሞ ልክ እንደዚህ ማለት ነው እዚህ ጋር ያለው ማለት ነው። ከዛም ቀጥሎ ከዲቪዥን ቀጥሎ ወደ ምን ሄድን? ወደ መልቲፕሊኬሽን ሄድን። ስለዚህ መልቲፕሊኬሽናችን በዚህ ኮንቴክስት ጥያቄው ላይ 6 ሲባዛ በ5 ማለት ነው። ወይም ደግሞ እዚህ ጋር ይሄኛው ማለት ነው። ጥያቄውን እያቃለል ነው እንሄድ ነው። ራሱ ጥያቄው ነው፣ ግራ እንዳይገባችሁ። ሰርታችሁ ብትሞክሩት ደግሞ በጣም ጥሩ ነው፣ ለእናንተ ትለምዱታላችሁ። ከዛ በስተመጨረሻ ከመልቲፕሊኬሽን በኋላ ደመር ነው ማለት ነው። ስለዚህ ሙሉ ለሙሉ የደመር ነው ይሄንን ነው ማለት ነው። ይሄኛውን ከዚህኛው ጋር የደመር ነው ይሄኛውን ከዚህኛው። ስለዚህ ይሄን ለብቻው ካልኩሌት አደረግን። ከዛ ይሄኛውን ለብቻው ካልኩሌት አደረግን። ከዛ በስተመጨረሻ ስንደምራቸው ውጤታችን የሆነ ማለት ነው። ስለዚህ ቦድማስ ህግ ሰመራይዝ አደረግላችሁ። መጀመሪያ ቅድሚያ የምትሰጡት አንደኛ ላይ እዚህ ጋር በቅደም ተከተላችሁን የጻፍኩት ስክሪንሻት አድርጋችሁ ብታጠኑት። ስለዚህ ቦድማስ ብራኬት መጀመሪያ፣ ከዛ ኦርደር፣ ከዛ ዲቪዥን፣ ከዛ መልቲፕሊኬሽን፣ ከዛ አዲሽን፣ ከዛ ሰብትራክሽን በዚህ ቅደም ተከተል ነው የምትሰሩት ማለት ነው። እዚህ ጋር ያልገባችሁ ጥያቄ ካለ ኮሜንት አድርጉልኝ። ደህና ሁኑ። 20 ያሉ ቁጥሮችን ያለ ቀሪ እንደሚካፈሉና እንደማይካፈሉ አንድ ቁጥር እስከ 20 ያሉ ቁጥሮች ያለ ቀሪ እንደሚካፈልና እንደማይካፈል የምትለዩበትን መንገድ ማወሪያ ይሆናል። አብራችሁን ቆዩ። የመጀመሪያው በአንድ ነው። አንድ ቁጥር ማንኛውም ቁጥር በአንድ መካፈል ይችላል። ማንኛውም ቁጥር በአንድ በምታካፍሉ ጊዜ ራሱ ቁጥሩን ታገኛላችሁ። እዚህ ኤግዛምፕላችን ወይም ምሳሌያችን 5 ተሰጥቶናል። 5 ለአንድ መካፈል ይችላል፣ እውነት ነው። 6000 ለአንድ መካፈል ይችላል። ስለዚህ ማንኛውም ቁጥር በአንድ ስታካፍሉት ራሱ ቁጥሩ ይመጣል። ስለዚህ የትኛውንም ቁጥር በአንድ ማካፈል ትችላላችሁ ማለት ነው። እሺ ሌላኛው 2 ነው። 2 አንድ ቁጥር በሁለት እንደሚካፈል የምታውቁት የአንድ ቤቱ 2 4 6 8 ወይም ደግሞ 0 በሚሆን ጊዜ ነው። ስለዚህ አንድ ቤቱ ከነዚህ ውስጥ አንዱ መሆን አለበት ግዴታ ማለት ነው። ወይ 0 ወይ 8 ወይ 6 ወይ 4 ወይ 2 መሆን አለበት። ከዛ ኤግዛምፕላችን ተመልከቱ ወይም ምሳሌያችንን 12 የአንድ ቤቱ 2 ነው። 46 የአንድ ቤቱ 6 ነው። 780 የአንድ ቤቱ 0 ነው። ለዛ እነዚህ ቁጥሮች በሁለት መካፈል ይችላሉ እንላለን። ስለዚህ አንድ ቤቱ 0 2 4 6 8 ከሆነ በሁለት መካፈል ይችላል ማለት ነው። በመቀጠል ልታውቁት የሚገባው 3 ነው። 3 ማንኛውም ቁጥር በ3 እንደሚካፈል የምታውቁበት መንገድ በውስጡ ያሉትን አሃዞች ስትደምሩ የሚመጣው ውጤት ለ3 ተካፋይ ከሆነ ነው። ስለዚህ አሁን እዚህ ጋር 93 ተሰጥቶናል። 93 በ3 እንደሚካፈልና እንደማይካፈል ለመለየት 9 ሲደመር 3 አደረግን። 9 ሲደመር 3 12 ነው። 12 ደግሞ በ3 ያለ ቀሪ መካፈል ይችላል። ለዛ 12 በ3 ያለ ቀሪ መካፈል ስለሚችል 93 በ3 ያለ ቀሪ መካፈል ይችላል እንላለን ማለት ነው። ስለዚህ መካፈል አለመካፈሉን ለማረጋገጥ በ3 የምታረጋግጡበት መንገድ በውስጡ ያሉትን አሃዞች በመደመር ነው ማለት ነው። ስለዚህ 93ን 9 እና 3ን ትደምራላችሁ። 9 ሲደመር 3 12 ነው። ስለዚህ 12ን በ3 በምታካፍሉ ጊዜ ደምራችሁ የሚመጣላችሁን ውጤት በማካፈል ስታረጋግጡት በ3 የሚካፈል ከሆነ ያ ቁጥር የመጀመሪያው ቁጥር አሃዞቹን የደመራችሁት ቁጥር ለ3 ይካፈላል ማለት ነው። በመቀጠል 4 ነው። 4 ላይ የ10 ቤቱና የ1 ቤቱ ሁለቱም 0 መሆን አለባቸው በ4 እንዲካፈል አንድ ቁጥር፣ አሊያም ደግሞ የ10 ቤቱና የ1 ቤቱ አሁን ለምሳሌ 284 ላይ 84 ለ4 መካፈል አለበት። 284 ለ4 እንዲካፈል 84 ደግሞ ለ4 ይካፈላል። ስንት ይመጣል? 21 ይመጣል። ለዛ
84 ለ4 ስለሚካፈል 284 ለ4 መካፈል ይችላል እንላለን ማለት ነው። በመቀጠል በ5 ማንኛውም ቁጥር በ5 እንደሚካፈል የምታረጋግጡት የአንድ ቤቱ 0 ወይ 5 ከሆነ ነው። የአንድ ቤቱ 0 ወይ 5 ከሆነ ያ ቁጥር ለ5 መካፈል ይችላል እንላለን። ስለዚህ 345 ላይ 5 የአንድ ቤቱ 5 ነው። ለዛ ይሄ ቁጥር ለ5 መካፈል ይችላል ማለት ነው ያለምንም ቀሪ። በ6 በምንገባ ጊዜ ያ አንድ ቁጥር በ6 ይካፈላል ለማለት ግዴታ በሁለትም በሶስትም መካፈል መቻል አለበት። ስለዚህ ያ ቁጥር በሁለትም በሶስትም መካፈል የማይችል ከሆነ በሁለት ብቻ መካፈል የሚችል ከሆነ አይሆንም። በሶስት መካፈል የሚችል ከሆነ ያን ጊዜም አይሆንም ማለት ነው። በሁለትም በሶስትም መካፈል መቻል አለበት። ለምሳሌ 48 የአንድ ቤቱ 8 ነው። ለዛ ለሁለት መካፈል ይችላል። 4 ሲደመር 8 ብታረጉ 8 ሲደመር 4 ስንት ነው? 12 ነው። 12 ደግሞ ለ3 መካፈል ይችላል። ስለዚህ 48 ለ3ም ለ2ም መካፈል ስለሚችል ለ6 ያለ ምንም ቀሪ መካፈል ይችላል ማለት እንችላለን ማለት ነው። በመቀጠል 7 ላይ በመንገባ ጊዜ አንድ ቁጥር በ7 ተካፋይ ነው ለማለት ምን ማድረግ አለብን? የመጀመሪያዎቹ ሁለት ዲጂት ቁጥሮች የመጀመሪያዎቹ ሁለት አሃዞች ስል ለምሳሌ እዚህ ጋር 658 ተሰጥቶኛል። 65 ሲቀነስ 8 ሲባዛ በ2 ስለዚህ 8ን በ2 አባዝቼ 65 ሲቀነስ 8 ሲባዛ በ2 ሳረግ ምን ይሆናል? 49 ይመጣል። 49 ሲመጣ 49 ደግሞ የ7 ብዜት ነው። ምክንያቱም ደግሞ 7 ሲባዛ በ7 49 ይመጣል። ስለዚህ 49 ለ7 መካፈል ስለሚችል 658 ለ7 መካፈል ይችላል ማለት ይቻላል ማለት ነው። ምንድነው ያረኩት? የአንድ ቤቱን በሁለት ጊዜ አባዛውት ከዛ ከፊት ለፊት ያለው ቁጥር ላይ የአንድ ቤቱን በመቀነስ ጊዜ ለ7 ተካፋይ የሆነ ቁጥር ስለመጣልኝ ያ ቁጥር ለ7 ይካፈላል አልኩ ማለት ነው። እሺ 8 ላይ በመንገባ ጊዜ 8 ላይ የመጨረሻዎቹ 3 አሃዞች ይሄ ማለትም አሁን ለምሳሌ እዚህ ጋር 1232 ላይ 232 ለ8 መካፈል ስለሚችል ይሄ ቁጥር ለ1232 ለ8 መካፈል ይችላል እንላለን ማለት ነው። ስለዚህ የምታረጉት ነገር የመጨረሻዎቹ 3 አሃዞች ለ8 እንደሚካፈሉ ማረጋገጥ ነው የሚኖርባችሁ። ከዛ በኋላ ያ ቁጥር ለ8 እንደሚካፈልና እንደማይካፈል ታረጋግጣላችሁ ማለት ነው። በ9 በመንገባ ጊዜ በቁጥሩ ውስጥ ያሉት አሃዞች ድምር ለ9 ተካፋይ ከሆኑ ያ ቁጥር ለ9 ተካፋይ ነው እንላለን። ለምሳሌ እዚህ ጋር 2376 አለን። 2376 አሃዞቹ በመንደመር ጊዜ 2 ሲደመር 3 5 5 ሲደመር 7 12 12 ሲደመር 6 18 ይመጣል። 18 ለ9 ተካፋይ ነው። ለዛ 2376 ለ9 ተካፋይ ነው እንላለን ማለት ነው። ለ9 ተካፋይ ነው እንላለን። ይቅርታ። እሺ አንድ ቁጥር በ10 ተካፋይ ነው የምንልበት ጊዜ ደግሞ ማንኛውም ቁጥር ለ10 ተካፋይ የሚሆነው የአንድ ቤቱ 0 ከሆነ ነው። የአንድ ቤቱ 0 ከሆነ ያ ቁጥር ለ10 ይካፈላል ያለ ምንም ቀሪ ማለት እንችላለን ማለት ነው። ስለዚህ እዚህ ጋር 780 ተሰጥቶናል። 780 አንድ ቤቱ 0 ነው። ለዛ 780 ለ10 መካፈል ይችላል ማለት እንችላለን ማለት ነው።